የአማን ፍሳጽዮን ልጆች ልባቸው ተሰብሮ እያለቀሱም ይገኛሉ። ብዙዎቹ በእንባ እየተራጩ ይገኛሉ። ልጆቻቸውን ማጽናናት ከብዷቸዋል። ዛሬ ባለው ሁኔታ ልጆች አባታቸውን ሲለዩ ያለው ስሜትና ሐዘን እጅግ ከባድ ነው። እናትዮ ጠንካራ ልትሆን ትችላለች። ከሱ የተወለዱ ሕፃናት ልጆች ግን መጽናናት ከብዷቸዋል። አንዳንዶቹ ተመልሶ እንደሚመጣም እየጠበቁም ይገኛሉ። ታላቅ ልጃቸውም እጅግ በእንባ ታጅቦ አንዳንድ መልእክቶችን ማጋራቱ ሶሻል ሚዲያዎችን ያሳዘነ ልባችንን የሰበረ ጉዳይ ሆኖ ቀጥሏል። አማን ፍሳጽዮን በቅርበት ሆኖ ልጆቹን እንደሚከታተልና በራሱ ባህሪ እንደቀረጻቸው ታላቅ ልጃቸውም ይናገራል። በፍጹም ውሸት የሚባል ነገር አላስለመደንም። ለሰዎች መልካም እንድንሆንና በጎ አባት ሆኖ ነው ያሳደገን። መልካምነትን ከሱ ነው የተማርነው። ነገር ግን ቀጥሎ ባለው ሁኔታ አባታችንን ማጣታችን ልባችንን የሰበረ ልባችንን ያሳዘነ ጉዳይ ነው ሲሉ ይደመጣሉ። መቅደስ ደበሳይ እስከዛሬ ድረስ መጽናናት አልቻለችም። ልቧ እጅግ ተሰብሮ እያለቀሰች እያዘነች ትገኛለች። የቅርብ ወዳጅነትና የጠለቀ ፍቅር እንዳላት ትናገራለች። የአማን ባለቤት የቅርበት ሆና መቅደስ ደበሳይን ስታወራትና ስትግባባ በቅርበት ሆና ስታያት እንደነበረች ይነገራል። እጅግ አሳዛኝ ልብ ሰባሪ ነው። የልጆችን መልእክት በሰማን ጊዜ ልባችን አዝሮ ልባችን ተሰብሯል። እያንዳንዱ ኢትዮጵያዊ ይህንን ነገር በሰማ ሰዓት እንዴት አያዝንም? ገና አፍላ ወጣቶች ናቸው። የአባታቸውን ህልፈት ለመቀበል አቅቷቸዋል። እናታቸው ጠንካራ ብትሆንም በፈተናዎች ውስጥ የታጀበ ህይወቶችን ብታሳልፍም ነገር ግን ህፃናትንና ገና ያላደጉትን እንዴት ማጽናናት ይቻላል? አንዷም ማመን አልቻለችም። ነገ ጠዋት አባቷ መጥቶ አብሯት እንደሚሆን እያሰበችም ትገኛለች። እጅግ አሳዛኝ ልብ ሰባሪ ነው። የቤስ ቤት እንደገና እያነባና እያለቀሰም ይገኛል። ብዙዎቹ ልባቸው ተሰብረዋል፣ እያለቀሱም ይገኛሉ። ከሁሉ በላይ ሐዘኑ የበረታባት መቅደስ ደበሳይ ኤርፖርት ስትደርስ ያሳየችው ነገር በብዙዎቻችን ዘንድ ልባችንን ሰብሯል። በእንባ ታጅባ እስከዛሬ መጽናናት አልቻለችም። በብዙዎቻችን ዘንድ ሲጠበቅ የነበረው የአማን ፍሳጽዮን ህልፈትን አስመልክቶ አዳዲስና ሰበር መረጃዎች ወጥተዋል። ዛሬ ኢቢኤስ ቴሌቪዥን ከትላንቱ በላይ ሐዘን ገጥሟቸው በእንባ ቀናቸውንም እያሳለፉ ይገኛሉ። የአማን ፍሳጽዮን ህልፈት በብዙዎች ዘንድ ግራ ያጋባ ቢሆንም ከቀናቶች በኋላ ደግሞ ሁኔታዎች ተጣርተው የአስክሬን ምርመራውም ከተጠናቀቀ በኋላ እስካሁን ድረስ እንዳልተቀበረና ኢትዮጵያ እንዳልደረሰ የታወቀ ጉዳይ ሆኗል። ዛሬ ኢቢኤስ ሰራተኞች በእንባ እየተራጩ በብዙ የህይወት መንገዶች ውስጥ ያለፈውን አማን ፍሳጽዮንን ለአንዴና ለመጨረሻ ጊዜ የሚሰናበቱበት ሰዓታት እንደቀሩት እየተሰማም ይገኛል። 26 ዓመት ሙሉ በፍቅር አብራ የቆየችው ባለቤቱ ዛሬ ከትላንት በላይ ትልቅ ሐዘን እንደገጠማትና በእንባ እየተራጨችም ትገኛለች። አማን ፍሳጽዮን በብዙዎች ሰዎች ዘንድ መልካምና በጎ ሰው እንደሆነ ለብዙ ሰዎች እንባባሽና ለወደቁት ደግሞ መነሳት ምክንያት እንደሆነ ይታወቃል። ከጠቅላይ ሚኒስትሩ ቢሮ ጀምሮ ብዙ ፕሬዝዳንቶችና አንዳንድ የቅርብ ሰዎችም የሐዘን መግለጫቸውን እንዳስተላለፉ በሁላችንም ዘንድ የታወቀ ጉዳይ ነው። መቅደስ ደበሳይም ረጅም ጊዜያቶችን ከቆየች በኋላ አንዳንድ መልእክቶችን በኢንስታግራም ገጿ ለማጋራት ሞክራለች። ከሌሎች አርቲስቶችና የጥበብ ሰዎች በላይ በኢቢኤስ ሰራተኞች መካከል በጣም በሐዘን የተጎዳችው መቅደስ ደበሳይ እንደሆነች ይነገራል። ከአማን ፍሳጽዮን ጋር የቅርብ ግንኙነትና ብዙ ምክሮችን ከአማን እንዳገኘች የምትናገረው መቅዲ እስከዛሬ ድረስ መጽናናት እንዳልቻለች ይነገራል። ምንድነው በዚህ ልክ ለአማን ፍሳጽዮን የተለየ ቦታ እንድትሰጥ ያደረገችው የሚለውን ነገር የምናስደምጣችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። ሐሳብ አስተያየታችሁን በሐሳብ መስጫ ሳጥን እንድታሰፍሩና ዛሬ ወደ ያስኩላችሁ በእያንዳንዱ ዝርዝር ዜና አልፋለሁ። እስከ ፍጻሜው አብራችሁኝ ቆዩ። እግዚአብሔር ካላደላችሁ በስተቀር ጠንካራና ብርቱ ባለቤትና ሚስት ማግኘት እጅግ ከባድ ነው። የአማን ባለቤት ደግሞ በብዙዎቻችን ዘንድ እጅግ አግራሞትንና ግራ መጋባቶችን ፈጥራለች። አማን ፍሳጽዮን በኖረበት ዕድሜ ሁሉ ከሱ ጋር በጎኑ ሆና ለ26 ዓመታት አብራ ስትሆን ብዙ ፈተናዎችና ውጣ ውረዶችን ለአማን አሳልፋለች። ይህ ነገር ደግሞ በጣም በብዙዎቹ ዘንድ ግርምትን የፈጠረ ጉዳይ ነው። 26 ዓመት በፈተናና በሳቅ በደስታ የተሞላ ብዙ ዋጋዎች የተከፈሉበት እንደሆነ ይታመናል። አማን ታሞ በሚንቀሳቀስበት ጊዜና ከሀገር ወደ ሀገር በሚመላለስበት የሕክምና ፕሮሰስ ውስጥ ብዙ ዋጋዎችን እየከፈለች ሌትና ቀን እንቅልፍ አጥታ ከሱ ጋር ስትንከራተትና ዋጋ
ስትከፍል እንደነበረች ይነገርላታል። በይቅርታ እንደምታምንና በአማንና በሷ መካከል እንኳን ጥላቻ በሚፈጠርበት ጊዜ ይቅርታን በማስቀደም እንደምትኖር ይነገርላታል። 26 ዓመታቶችን አብረው ሲያሳልፉ ሰው ከሰው ጋር ይቅርና እግር ከእግርም ጋር በሚጋጭበት በዚች ዓለም ላይ እንዴት ሳይጣሉና ሳይኮራረፉ በዚህ ልክ ሊኖሩ ይችላሉ የሚለው ጥያቄ እነሱን አልፎ ጎረቤቶቻቸውንም ጭምር ያናገር የነበረ ጉዳይ ነው። በብዙዎች ዘንድ በፈተናዎች እንኳን ብታልፍም በእያንዳንዱ ቀን በህመሙ ሳትለይና ሆስፒታል አብራ ስትመላለስ ከሀገር ወደ ሀገር እሱ ሲታከም አብራ አንድ ቀን እንኳን ሳትለይ እሱ ጋር በመሆን ስታስታምመው እንደነበረች ስለሷ ይነገራል። 3 ልጆችን አብረው እንዳፈሩና 3ቱም ልጆች ደግሞ በአማን ባህሪ የወጡና እጅግ ታታሪዎች እንደሆኑ ትናገራለችም። ከዚህ በኋላ ባለው ቀጥሎ ባላት እድሜና ህይወት ውስጥ የአማንን የራዕይና የግብ ሁኔታዎችን ለማስቀጠልና አብራ ለመስራት ብዙ ዋጋዎችን ልትከፍል ተዘጋጅታ እንዳለችም ይነገራል። በስተመጨረሻ ደግሞ ለኢትዮጵያን ጥሪ አቅርባለችም። አማን ፍሳጽዮን የጀመራቸው ብዙ ራዕዮችና ተልእኮ እንዳለውና ያንንም ራዕይ አሁን በቀኝ እጇ ይዛ እንደምታስቀጥልና ከልጆቿ ጋር በመሆን አብራ ጥሩ ነገሮችን ለመስራት እንደምትንቀሳቀስ የኢትዮጵያ ህዝብም ከጎኗ ቆሞ በርቺ አይዞሽ እንዲሎ ጥያቄ ማቅረቧ ተሰምቷል። የአማን ፍሳጽዮን ታላቅ ልጅ አንድ መልእክቶችን አስተላልፏል ተብሎ እየተነገረም ይገኛል። አባቴን በጣም ነው የምወደው። በብዙ ፈተናዎች መካከል እያለፈ ለኛ ጥንካሬንና መልካም ስብናን እያስተማረ ነበርን። በሱ ፊት መዋሸት በፍጹም የሚቻል አይደለም። ከልጅነታችን ጀምሮ ሲያሳድገን መልካምንና ጥሩ ነገሮችን አድርገን እንድናልፍና በዚያ መካከል ደግሞ ፈጣሪ የሚወደው መልካም ስራና እውነት ብቻ እንደሆነ ሲመክራቸውና ሲያሳድጋቸው እንደነበር ይናገራል። ይህንን ተከትሎ ብዙዎቹ በንግግሩ ተገርሞ ምን አለበት አብሯቸው ቢኖርና ረጅም ዓመታቶችን አብሮ ቢቀጥሉ የሚሉ ሰዎች ስለ ልጃቸው ስለ ንግግራቸው በደንብ እያለቀሱና ስለ ንግግሩ እየተገረሙም ይናገራሉ። ኢቢኤስ ቴሌቪዥን ዛሬ ላይ በጣም በትልቅ ሐዘንና ሰራተኞቹ በብዙ እንባ ውስጥ ይገኛሉ። አማን ፍሳጽዮንን ለመሰናበት ጥቂት ቀናቶችና ሰዓታት ብቻ ይቀራሉ። ብዙዎቻችን እንደምናውቀው ሳይቀበር ረጅም ቀናቶችን እንዳስቆጠረና አሜሪካን በሚገኝ አብያተ ክርስቲያናት ህብረት ስብሰባ ተደርጎ የጸሎት መርሃ ግብርም ተደርጎ ከዛ ቀጥሎ ወደ ኢትዮጵያ የአስከሬን ሽኝት እንደሚደረግ የተጠባበቅንና ብዙዎቹ እየጠበቁትም ይገኙ ነበር። ያንን ተከትሎ መቅደስ ደበሳይን በዚህ ልክ ያሳዘናትና ልቧን የሰበረ የአማንና የሷ ወዳጅነት ምንድን ነው? በደንብ በጥልቀት እስከዛሬ ድረስ መጽናናት ያልቻለችው መቅደስ ደበሳይ በጣም ተስፋ ቆርጣና ግራ በተጋባችበት ጊዜ አማንን እንዳገኘችው ይነገራል። ኢቢኤስ ቴሌቪዥን ላይ ለስራ ቅጥር በመጣች ጊዜ ሁኔታዎች ግራ እንዳጋቧትና በፈተናዎች ውስጥ ሆና እሱን እንዳገኘችና በዚያ መካከል በምንም ታምር ተስፋ መቁረጥ እንደሌለባትና ጥሩ ወዳጇና ወንድሟ ሆኖ ስራ እንደሚያሰራት ያለ ውድድር እንኳን ልትቀጠር እድል እንደሰጣት ትናገራለች። እስከዛሬ ድረስ መጽናናት እንዳልቻለችና የአማን ባለቤትን በደንብ እንደምትወድ ከዛ መካከል ደግሞ ከባለቤቱም ጋር ትልቅ የሆነ ወዳጅነትና ቁርኝት እንዳላቸውም ይነገራል። የአማን ፍሳጽዮን ህልፈት ብዙዎችን ያስደነገጠበት ምክንያት ምንድነው? ታዲያ ብዙ የቤት ሰራተኞች በሚሞቱበት ሰዓት ብዙዎቹ መግለጫ ለመስጠት አልደፈሩም። ነገር ግን የአማን ፍሳጽዮን ህልፈት በብዙዎች ዘንድ ድንጋጤን የፈጠረው በፖለቲካውም ዘንድ ጥሩ እንቅስቃሴና ከዚያ መካከል ደግሞ ሰዎች የራሳቸውን የቴሌቪዥን ማሰራጫ ጣቢያ በራሳቸው ፈቃድና በነጻነት እንዲሰሩ ኢትዮጵያ ውስጥ ትልቅ ተጽዕኖ ከፈጠሩና ሚዲያዎች አሁን ለደረሱበት ተጽዕኖ ትልቅ ቦታ እንዳለውም ይነገራል። ለዶክተር አብይ ጋር ያላቸው ወዳጅነት እጅግ የጠለቀና ብርቱ እንደሆነ ይነገራል። የአማን ፍሳጽዮን አስክሬን ወደ ኢትዮጵያ መግባቱ ተሰምቷል። በዚህ ሰዓት ከቦሌ ኤርፖርት ወደ ቤታቸው እንደተወሰደና ነገ ጠዋት የቀብር ስነ ስርዓት ሂደቱ እንደሚከወን መረጃዎች ወጥቷል። በቀጣይ አዲስና ሰበር መረጃ እስከምንገናኝ ድረስ ባላችሁበት ሁሉ ቸር ቆዩ፣ ቸር ሰንብቱ እላለሁ።